ላችኋለሁ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችሁ። የእግዚአብሔርን ቃል አብረን እንካፈላለን። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 23 ያለውን በጌታ ስም አነበዋለሁ። የሐዋርያው የቅዱስ ጳውሎስ መልእክት የመጀመሪያይቱ አንደኛ ቆሮንቶስ ላይ ያለውን ምዕራፍ 15 ከቁጥር 1 እስከ 23 አብረን እናነባለን። ወንድሞች ሆይ የሰበክንላችሁን ደግሞም የተቀበላችሁትን በርሱም ደግሞ የቆማችሁበትን በርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12 ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙቱ እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ በኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተ ክርስቲያን ስላሳደድሁ ሐዋርያ ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔም የተሰጠኝ ጸጋው ከንቱ አልነበረም፣ ከሁላቸው ይልቅ ግን ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲያስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁ አመናችሁ። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲህ ክርስቶስ በክርስቶስ ያንቀላፉት ደግሞ ጠፍተዋላ። በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና፣ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። አሜን። አጭር ጸሎት ጸልየን እንቀመጣለን። ክብር ለእግዚአብሔር ይሁን። ኢየሱስ በዚህ የመሰብሰባችን ምክንያት አንተ ሕያው አምላክ ስለሆንክ ነው። ሞትን አሸንፈ የሞትን ጣር አጥፍተ በትንሣኤ ኃይል ስለተነሳ አንተ ሕያው ጌታ ስለሆንክ ጌታ ሆይ ካንተ የተነሳ በዚህ አለን። ዛሬ ትንሣኤህን እናውጃለን። ዛሬ ኢየሱስ ተነስቷል እንላለን። ዛሬ ኢየሱስ ሕያው ነው እንላለን። ክብር ለኢየሱስ ይሁን። እስቲ ሁላችሁም ኢየሱስ ተነስቷል በሉ። ኢየሱስ ተነስቷል። ኢየሱስ ተነስቷል። ሃሌሉያ። ጌታ ሆይ እናመሰግንሃለን።
ቃልህን ባርክልን። ክብሩ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን አሜን። ጌታ ይባርካችሁ። ይሄ አንደኛ ቆሮንቶስ ምዕራፍ 15 በመግቢያው ላይ ሐዋርያው ቅዱስ ጳውሎስ እንደሚናገር ለቆሮንቶስ አማኞች ወንጌልን ደግሞ ያሳሰበበት ክፍል ነው። ይሄ ክፍል የትንሣኤ ምዕራፍ በመባል ይታወቃል። ጳውሎስ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ ብሎ ወንጌልን ለተቀበሉ ላመኑ ለዳኑ ለቆሮንቶስ አማኞች ደግሞ ወንጌልን ያሳስባቸዋል። በከንቱ ካላመናችሁ በቀር በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ የሰበኩላችሁን የተቀበላችሁትን ወንጌልን አሳስባችኋለሁ። ስለዚህ ወንጌልን እንዴት እንደሰበኩላችሁ ታስታውሳላችሁ ወይ? የተሰበከላችሁ ወንጌል እንዲህ ነበረ ብሎ ወንጌሉን ሪቫይዝ ያደርጋል ማለት። ምንድነው የሰበከላቸው? መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ። ሃሌሉያ! ወንጌል ስለ ክርስቶስ ሞትና ትንሣኤ ነው። የጌታ ስም ብሩክ ይሁን። ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ በሦስተኛውም ቀን ደግሞ ተነሳ ብሎ ይናገራል። ይህንን ወንጌል እያስታወሳቸው ስለ ክርስቶስ ትንሣኤ አስረግጦ ይናገራል። እንደምታውቁት የክርስቶስ ኢየሱስ ስለ ኃጢአታችን ሞተ የሚለው በመስቀል ላይ ኢየሱስ የከፈለውን መስዋዕትነት የሰራውን ሥራ ብዙ ጊዜ ይሰበካል፣ ብዙ ጊዜ ይነገራል፣ ብዙ ጊዜ ይዘመራል፣ ብዙ ጊዜ ይጸለያል። ስለዚህ ሁሉ ክብር ለእግዚአብሔር ይሁን። ነገር ግን ክርስቶስ ኢየሱስ በመስቀል ላይ ሞቶ ቢቀር ኖሮ የክርስቶስ ኢየሱስ ሞት መዝሙሩም ጸሎቱም ስብከቱም ትምህርቱም ሁሉ ባዶ ይሆን ነበር። የክርስቶስ ኢየሱስ ሞት ያለ ትንሣኤው ምንም ትርጉም የለውም። ወንጌል ያለ ትንሣኤው ምንም ትርጉም የለውም። ባዶ ወንጌል ነው የሚሆነው። ኢየሱስ ክርስቶስ ለኃጢአታችን ሞተ እንደሚለው ኢየሱስ ክርስቶስ ስለ ኃጢአታችን ተቀበረ፣ ኢየሱስ ክርስቶስ ስለ ኃጢአታችን ተነሳንም ይጨምራል ወንጌል። የክርስቶስ ኢየሱስ ሞትና ትንሣኤ የሚለያዩ ነገሮች አይደሉም። ክብር ለእግዚአብሔር ይሁን። ስለዚህ ሐዋርያው ጳውሎስ ልክ ኢየሱስ ክርስቶስ ስለ ኃጢአታችን ሞተ እንደሚለው የሰበኩላችሁ ወንጌል ኢየሱስ ክርስቶስ ተነሳም ነው። ስለዚህ በክርስቶስ ትንሣኤ ላይ ፍጹም የሆነ እምነት እንዲኖራቸው በልዩ ልዩ ማስረጃ የክርስቶስ ኢየሱስን ትንሣኤ ሲያረጋግጥ በዚህ ክፍል ውስጥ እንመለከታለን። ሐዋርያው ለምንድን ነው ይህንን የሚያደርገው? ለምንድን ነው የክርስቶስ ትንሣኤ ላይ ፎከስ ያደረገው ቢባል ክርስቶስ ሞተ። በቃ ምንም ማስረጃ የሚፈልግ ነገር አይደለም። ኢየሱስ ክርስቶስ በቀራንዮ አደባባይ በብዙ ሰዎች ታጅቦ እንደ አንድ ወንጀለኛ በመስቀል ላይ እንደተሰቀለ ሰዎች ሁሉ አይተዋል። ኢየሱስ እንደ ማንኛውም ተራ ሰው ዝም ብሎ የምድሩን ኑሮ ኖሮ ብቻ ለራሱ አልሞተም። ኢየሱስ ከፍ ባለ ኮረብታ ላይ በመስቀል ላይ ሲሰቀል ሰዎች ሁሉ አይተዋል። ስለዚህ ኢየሱስ ሞተ የሚለውን ለማስረዳት ብዙ ማስረጃ ሲጠቅስ አንመለከትም።
ነገር ግን ያ በመስቀል ላይ የተሰቀለው ኢየሱስ እንደ ማንኛውም ወንጀለኛ ተራ ሰው አልነበረም። ያ በመስቀል ላይ መሞቱን ዓለም ሁሉ ሕዝብ ሁሉ ያየው ኢየሱስ እሱ እንደ ማንኛውም ሰው ሞቶ ብቻ ያበቃለት ተራ ሰው አይደለም። ኢየሱስ የሞትን ጣር አጥፍቶ የተነሳ ሕያው ጌታ ነው። ሃሌሉያ! ኢየሱስ ሕያው ጌታ ነው። እርሱ ስለ ዓለም ሁሉ ኃጢአት የተሰቀለና የሞተ ብቻ ሳይሆን እርሱ ስለ ዓለም ሁሉ ኃጢአት የተነሳ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ ሐዋርያው የኢየሱስ ክርስቶስን ትንሣኤ አስረግጦ ይናገራል። ለምን? ኢየሱስ አልተነሳም የሚሉ መሞቱን ብቻ የሚናገሩ ሰዎች ስለነበሩ። በጣም የሚያስገርመው እንዲህ አይነት ሰዎች በአማኞችም መካከል ነበሩ። ስለዚህ ሐዋርያው እንደዚህ ብሎ ይናገራል። ከእናንተ መካከል ለምንድን ነው አንዳንዶቹ ትንሣኤ ሙታን የለም የሚሉት ብሎ ይናገራል። ስለዚህ ለነዚህ ትንሣኤ ሙታን የለም ለሚሉ ኢትስ ኦኬ፣ ይሄ ቢሆን ችግር የለውም። ይሰማል አይደል? ድምፁ ነው። ለሌላ ቴክኒክ ያስፈልጋል። እሺ እንደዚህ ቢሆን ችግር የለውም ማለት ለእይታው ወይም እንደዚህ ላይ ስለዚህ ሐዋርያው ጳውሎስ ኢየሱስ ክርስቶስ ዝም ብሎ በመስቀል ላይ ሞቶ የቀረ ወንጀለኛ፣ ሞቶ የቀረ ሰው አይደለም። እርሱ ሕያው ጌታ ነው፣ እርሱ ተነስቷል ብሎ ትንሣኤውን ሲናገር በብዙ ምስክሮች የተረጋገጠ እውነተኛ የሆነ ትንሣኤ በዓለም ታሪክ ውስጥ በሰው ታሪክ ውስጥ አዲስ ቻፕተር የከፈተ ሆኖ የማይታወቅ ነገር። ክብር ለእግዚአብሔር ይሁን። በጣም የሚገርመው ይሄ ትንሣኤ የሚለው ሐሳብ አይደለም በማያምኑ ሰዎች ጌታን ይከተሉ በነበሩ በደቀ መዛሙርት መካከል እንኳን ጥያቄ የሚፈጥር ነገር ነበረ። ታስታውሳላችሁ? ጌታ ኢየሱስ ክርስቶስ የሰውን ልጅ አሳልፈው ይሰጡታል፣ ይገድሉትማል፣ በሦስተኛውም ቀን ደግሞ ይነሳል ሲላቸው እርስ በርሳቸው ትንሣኤ ምንድን ነው ብለው ይነጋገሩ ነው። ምንድን ነው ትንሣኤ? ምንም አይዲያ የላቸውም ስለ ትንሣኤ። ወገኖቼ ዓለም ስለ ትንሣኤ ምንም አይዲያ አይኑሮ እንጂ ኢየሱስ ክርስቶስ ተነስቷል። ሃሌሉያ! እንዴት ይሆናል? ምንድን ነው ትንሣኤ ይባል እንጂ ትንሣኤ ኢየሱስ ክርስቶስ ነው። ክብር ለኢየሱስ ይሁን። ትንሣኤና ሕይወት እኔ ነኝ። ኢየሱስ የትንሣኤ ጌታ ነው። ስለዚህ መነሳቱን አስረግጦ ምስክር እየጠቀሰ ከቁጥር 5 ጀምሮ እንዲህ ብሎ ይናገራል። ለኬፋም ታየ፣ በኋላም ለ12፣ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙቱ እስካሁን አሉ፣ አንዳንዶች ገና አንቀላፍተዋል። ከዚያም በኋላ ለያዕቆብ በኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔም ደግሞ ታየኝ። ኢየሱስ ተነስቷል፣ ታይቷል፣ አይቼዋለሁ። ሕያው ጌታ ነው። ሃሌሉያ! ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ተነስቷል። ወገኖቼ ክርስቶስ ስለ ኃጢአታችን የሞተ ብቻ ሳይሆን ሕያው የሆነ ጌታ ነው። ሕያው የሆነ ጌታ ነው። ይሄ ሕያው ጌታ ለዮሐንስ በራእይ ተገለጠና እንዲህ አለው። የዮሐንስ ራእይ ምዕራፍ 1 ቁጥር 17 እና 18 ታውቁታላችሁ። በልዩ ክብር ዮሐንስ
ጌታን ኢየሱስ ክርስቶስን በምድር ከእርሱ ጋር በአካል ከሚያውቀው በተለየ ክብር ሲገለጥ ባየሁት ጊዜ እንደ ሞተ ሰው ሆኜ ከእግሩ ስር ወደቅሁ ይላል። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ይህን ስሙ። ሞቼም ነበርሁ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። ክብር ለኢየሱስ ይሁን። ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞተልን ኢየሱስ እስከ ዘላለም ድረስ ሕያው ነው። ኢየሱስ ሞቶ አልቀረም፣ ለዘላለም ሕያው ሆኖ ተነስቷል። ክብር ለኢየሱስ ይሁን። ሃሌሉያ። የምናመልከው አምላካችን ጌታችን ኢየሱስ ክርስቶስ ሞቶ የቀረ አምላክ አይደለም። ሐዋርያት በመንፈስ ቅዱስ ተሞልተው ትንሣኤውን ሲመሰክሩ በሐዋርያት ሥራ ምዕራፍ 2 ቁጥር 22 እስከ 24 ላይ እንዲህ ይላል። የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተሰጠ ሰው ነበረ። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። ኢየሱስን ገደላችሁት፣ ሰቅላችሁ ገደላችሁት። ቀጥሎ ያለውን ስሙ። እግዚአብሔር ግን ሃሌሉያ፣ እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። ክብር ለኢየሱስ ይሁን። ሞት ይይዘው ዘንድ አልቻለምና፣ ሞት ይይዘው ዘንድ አልቻለምና። የእግዚአብሔር ስም ብሩክ ይሁን። ኢየሱስ ሞት ይይዘው ዘንድ አልቻለም። የሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። ምስክርነታቸው ኢየሱስ ሞተ ብቻ አይደለም። ኢየሱስ ምን አለ? ጮክ በሉና ምን አለ? እስቲ እንደገና ምን አለ? ሃሌሉያ። ያ የሞተው ኢየሱስ፣ ያ ስለኔና ስለናንተ ኃጢአት በቀራንዮ መስቀል ላይ ራቁቱን የተንጠለጠለው ኢየሱስ እንዲሁ ሞቶ አልቀረም። እርሱ ሕያው ሆኖ ተነስቷል። ክብር ለኢየሱስ ይሁን። ወገኖቼ ያለ ኢየሱስ ክርስቶስ ትንሣኤ ሁሉ ነገር ከንቱ ነው። ሁሉ ነገር ከንቱ ነው። ስለዚህ አስረግጦ ይህንን እንሰብካለን። ሐዋርያትም የሰበኩት ትንሣኤውን ነው። ምስክርነቱ ወንጌሉ የክርስቶስ ኢየሱስን ትንሣኤ ነው የሚያጎላው፣ ሞቱን ብቻ አይደለም። አክቹዋሊ ሞቱ ያለ ትንሣኤው ወንጌል አይደለም። ስለዚህ ቻሌንጅ ያደርጋቸዋል። ቁጥር 11 እንግዲህ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን። ማንም የሚሰብክ ኢየሱስ ሞተ ብቻ አይደለም የሚሰብከው፣ ኢየሱስ ተነሳም ብሎ ይሰብካል። እንዲህ እንሰብካለን። እናንተም እንዲያመናችሁ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን እንዴት የለም ይላሉ ይላል። እንዴት የለም ይላሉ? አሁን በጣም የማይገባኝ እምነት ትንሣኤ ሙታን የሌለበት እምነት ነው። ምንድን ነው የምታምኑት? ምን ታመነ? እሺ ምን ሰዋት? ምንድን ነው የሚታመነው? ትንሣኤ ከሌለ አሉ እናንተ መካከል ትንሣኤ ሙታን የለም የሚሉ ሰዎች አሉ። እና እንዴት ይላሉ እንደዚህ አይነት ነገር? እንዲህ እየተሰበከ ይሄ ሁሉ ምስክር እያለ ኢየሱስ ሕያው ሆኖ ሳለ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ወገኖቼ ይሄ ሐሳብ ባክ ዜን የነበረ ሐሳብ ብቻ ሳይሆን
ዛሬ ሞደርን በሆነው ዓለም ውስጥ በጣም ፌመስ ሐሳብ እኮ ነው። ምን ማለት እንደሆነ ታውቃላችሁ? የሰው ህይወት ከሞት ወዲህ ብቻ ነው። ከሞት ወዲያ ሌላ ላይፍ የለም። ከሞት ወዲያ ትንሣኤ የሚባል ነገር የለም። ስለዚህ ቢ ጉድ ዱ ጉድ ዘን ዳይ አለቀ በቃ። ጥሩ ነገር ስራ፣ ጥሩ ሰውን፣ ከዛ ሞት አለቀ በቃ። እስክትሞት ነው ህይወት የሚሉ ጀስ ምድር ላይ ብቻ እንድንኖር ኢንከሬጅ የሚያደርጉ ብዙ ፍልስፍናዎች አሉ። ብዙ ፍልስፍናዎች አሉ። ላይፍ ኢዝ ሾርት ኢንጆይ ኢት በቃ እዚሁ ኢንጆይ አድርጋ እዚሁ ትጨርሳለህ የሚሉ ብዙ ሰዎች አሉ። እግዚአብሔር ይርዳን ወገኖች፣ እግዚአብሔር ይርዳን። ይሄ መንፈሳዊ መስሎ ወንጌል መስሎ ወደ አማኙም ህብረተሰብ ገብቶ ከምድር ከዚህ ከሞት ወዲህ ስላለው ህይወት ብቻ እንድናስብ፣ ስለሱ ብቻ ግድ እንዲለን፣ ስለሱ ብቻ እንድንኖር ኢንከሬጅ የሚያደርግ ብዙ መንፈሳዊ የሚመስል ትምህርት እንዳለ ታውቃላችሁ። ስለዚህ ሳይቀላቀል ሐዋርያው ጳውሎስ ክርስቶስ ሞተ ብቻ አይደለም የሚለን፣ ክርስቶስ ሕያው ሆኖ ተነስቷል። ሃሌሉያ! እርሱ ሕያው ጌታ ነው። ወንጌሉ ከሞት ወዲያ ስላለው ህይወት ይነግረናል። የእግዚአብሔር ስም ብሩክ ይሁን። የእግዚአብሔር ስም ብሩክ ይሁን። ስለዚህ ሐዋርያው ጳውሎስ በብዙ ማስረጃ ትንሣኤውን ያረጋግጣል። እና በጣም ደስ የሚለው በአንድ ጊዜ ይላል ከ500 ለሚበልጡ ሰዎች ታየ ይልና ከነርሱም አንዳንዶቹ አንቀላፍተዋል፣ ብዙዎቹ ግን አሉ ይላል። ለምሳሌ 500ዎቹ ነበሩ ያዩት። አንድ 100 እንኳን ቢሞት 400 ሰው ስቲል ላይ አለ ማለት ነው። ስለዚህ ሂዱና ጠይቋቸው ከፈለጋችሁ ነው። በደንብ የተረጋገጠ ነው ትንሣኤው። ኢየሱስ ተነስቷል። ምንም ሊጠራጠሩ በማይችሉበት ኢየሱስ ክርስቶስ ተነስቷል። ትንሣኤው ዋና ነገር። ስለዚህ እባካችሁ ትንሣኤውን ቸል አትበሉ። ትንሣኤ ሙታን የለም አትበሉ። አለ ብሎ ትንሣኤ ሙታን አለ ብሎ ለማስረገጥ ትንሣኤ ሙታን ከሌለ ምን ማለት እንደሆነ እሱን በመናገር ነው ትንሣኤ አለ እያለ የሚናገሩ። ስለዚህ በቀረን ጊዜ ትንሣኤ ሙታን ከሌለ ምን እንደሚሆን ከእግዚአብሔር ቃል አብረን እናይና እንጨርሳለን። ትንሣኤ ሙታን የለም ብንል ትንሣኤ ሙታን የለም ብንል ምን ማለት ነው? አንደኛ ትንሣኤ ሙታን የለም ማለት ክርስቶስ አልተነሳም ማለት ነው። አልተነሳም ማለት እንዴት ሰው ይነሳል? የለም እንደዚህ ትንሣኤ የሚባል ነገር የለም ቢባል ክርስቶስ ምን አላለ? ክርስቶስ አልተነሳም። ቁጥር 13 ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ ይላል። ስለዚህ in other hand ምን ለመናገር ነው? ክርስቶስ ተነስቷል። ትንሣኤ ሙታን አለ። ሃሌሉያ! ክብር ለእግዚአብሔር ይሁን። ክርስቶስ ተነስቷል። ተነስቷል። ክርስቶስ ስለተነሳ ትንሣኤ ሙታን እንዳለ እርግጠኞች መሆን እንችላለን። ስለ ክርስቶስ ትንሣኤ በጣም ብዙ ምስክሮች ቅድም የዘረዘራቸው እንዳሉ ታውቃላችሁ። በጣም ሕያዋን የሆኑ ምስክሮች አሉ። መቃብሩ ባዶ ነው። መቃብሩ ባዶ ነው። መቃብሩ ባዶ ነው። ሃሌሉያ! መቃብሩ ባዶ ነው። ኢየሱስ ተነስቷል። የሐዋርያት ሥራ ምዕራፍ 1 ላይ በጣም ኢንጆይ የማደርግበት ክፍል ሁላችሁም እንደምታደርጉ አውቃለሁ። ቁጥር 3 ላይ እንደዚህ ይላል። ከሕማማቱ በኋላ ከትንሣኤው በኋላ ጌታ ኢየሱስ ክርስቶስ ያደረገውን ነገር ሲናገር እንዲህ ይላል። ደግሞ 40 ቀን፣ እስቲ 40 ቀን በሉ። ስንት ቀን? 40 ቀን። 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ራሱን አሳያቸው ይላል። ክብር ለኢየሱስ ይሁን። ስንት ቀን? 1 ቀን፣ 2 ቀን፣ 3 ቀን ቢሆን ምናልባት እሱ ነው እሱ አይደለም
በህልሜ ነው በውኔ ነው እንዴት ይነሳል ምናምን ያቺ 3 ቀን ችግር አላት መሰለኝ ታውቃላችሁ አይደል 3 ቀን መታገስ አቅቷቸዋል እንደሱ ኢየሱስ 3 ቀን አይደለም የታያቸው ስንት ቀን 40 ቀን እንደውም 40 ቀን በደንብ ሲያዩት ኢየሱስ መሆኑን ሲያውቁ ቀጥሎ ያለውን ቻፕተር ስታነቡ ፕሬዝ ዘ ሎርድ አሁን ለእስራኤል መንግስትን ልትመልስ ነው አይደል በቃ አሁን አንተ ኪንግ ትሆናለህ እኛ ካንተ ጋር አብረን እንሰራለን ይሉ ነበር በጣም እርግጠኞች ነበሩ ኢየሱስ ተነስቷል ሃሌሉያ ትንሣኤ ሙታን አለ ሁለተኛው ትንሣኤ ሙታን ከሌለ ስብከታችን ሁሉ ከንቱ ነው ስብከት የሚባል ነገር የለም ትንሣኤ ከሌለ ምን ስብከታ ምንድነው የሚሰበከው ስብከታችን ሁሉ ከንቱ ነው ይላል ቁጥር 14 እንደዚህ ይላል ክርስቶስ ካልተነሳም እንግዲያ ስብከታችን ከንቱ ነው ስብከታችን ከንቱ ነው በጣም የሚገርም ነገር ክርስቶስ ካልተነሳ ስብከታችን ምንድነው ስለ ክርስቶስ የሚወራ ወሬ ሁሉ ሚኒንግ ያለው ኢየሱስ ያው ስለሆነ ኢየሱስ ጌታ ነው የምንለው ኢየሱስ ስለተነሳ ነው ኢየሱስ ያድናል የምንለው ስለተነሳ ነው የምንዘምረው የምንጸልየው የምንሰብከው የሆነው ሁሉ የሆነው ኢየሱስ ስለተነሳ ነው ሃሌሉያ ኢየሱስ ያው ነው ኢየሱስ ያው ነው ደቀ መዛሙርት ዋጋ ከፍለው በነፍሳቸው ተወራርደው ወንጌልን የሰበኩት ኢየሱስ እንደተነሳ እርግጠኞች ስለሆኑ ዱ ዩ ቲንክ መነሳቱን ላላዩት ጌታ ይሞታሉ እነሱ እኮ የፈርስት ሴንቸሪ አማኞች ናቸው ነበሩ ከኢየሱስ ጋር አይተዋል ኢየሱስ ተነስቷል ወንጌላችን ሕያው ነው ስብከታችን ሕያው ነው ክብር ለእግዚአብሔር ይሁን ይሄንን የፈሩ ፈሪሳውያን ምን እንዳሉ ታውቃላችሁ ኢየሱስን ከያዙና ከሰቀሉት በኋላ ወደ ጲላጦስ ሄዱና የማቴዎስ ወንጌል ምዕራፍ 27 ላይ ቁጥር 62 እስከ 64 ይሄ አሳች ገና በህይወቱ ሳለ በ3 ቀን እነሳለሁ እንዳለ ትዝ አለናል ትዝ አለ ምን እንዳለ እነሳለሁ እንዳለ ትዝ አለ እንግዲህ ደቀ መዛሙርቱ በሌሊት እንዳይሰርቁት ለህዝቡም ተነሳ እንዳይሉ አያችሁ ስብከታቸውን ፉርሽ ሊያረጉ እኮ ተነሳ እንዳይሉ ኦፍ ኮርስ እንደማይነሳ እነሱ እርግጠኞች ነበሩ አይነሳ የለም እነሱ ጋር ትንሣኤ የሚባል የለም ግን ሰርቀው ተነሳ ብለው እንዳያወሩ ከፊተኛው ይልቅ የኋለኛው ስህተት የከፋች ትሆናለችና እስከ 3 ቀን ድረስ መቃብሩ ይጠበቃል እስከ ስንት ቀን በአራተኛው ቀን ቢነሳ ፉርሽ ነው አይሆንም እስከ 3 ቀን እሱ በ3 ቀን ነው አነሳለሁ ያለው ስለዚህ እስከ 3 ቀን ድረስ ጃይንት የሮም ወታደሮች ተመድበው መቃብሩ ታተሞ ኢየሱስ እንዳይሰረቅ ተጠበቀ ኖ እሱ ማንም ሊሰርቀው አይችልም እሱ ራሱ በትንሣኤ ኃይል ተነሳ ክብር ለእግዚአብሔር ይሁን ማንም ሊከለክለው አልቻለም ኢየሱስ ተነሳ ስለዚህ አሁን ዝም ብለው እንዳያወሩ የሚባል ነገር የለም ወንጌል የኢየሱስ ክርስቶስ ትንሣኤ ነው ክብር ለኢየሱስ ይሁን ኢየሱስ ስለተነሳ ስብከታችን ከንቱ አይደለም ኢየሱስ ስለተነሳ ወንጌል ሕያው ነው ክብር ለኢየሱስ ይሁን ሶስተኛ ትንሣኤ ሙታን ከሌለ እምነታችን ከንቱ ነው እምነታችን ከንቱ ቁጥር 14 እና 17 ላይ ክርስቶስ ካልተነሳ እንግዲያ ስብከታችን ከንቱ ነው እምነታችሁም ደግሞ ከንቱ ናት ቁጥር 17 ክርስቶስም ካልተነሳ እምነታችሁ ከንቱ ናት ክርስቶስን የምታምኑ እስቲ ጩሁና ኢየሱስ ተነስቷል በሉ ሃሌሉያ እምነታችን ትክክል የሆነው ኢየሱስ ስለተነሳ
የሞተ ብቻ ቢሆን ምን እንደሚሆን ታውቃላችሁ? አንድ ጥሩ ሰው በታሪክ ውስጥ የኖረ ሂስቶሪያን ዝም ብለው እንደ ተራ ሰው ታሪኩን የጻፉለት አንድ ኢየሱስ የሚባል የሆነ ሰፈር ሰው እሱን ነበር ያመንነው ማለት ነው። የሞተ ሰው፣ ሰው ብቻ የሆነ ሰው፣ ራሱንም ሊያድን ያልቻለ ሰው ልክ እዛ እንዳፌሱበት እስቲ አንተ የእግዚአብሔር ልጅ ከሆንክ ከመስቀል ውረድ፣ ራስህን አድን፣ እኛም እናምንባለን። እምናምንብህ ራስህን ስታድን ነው። ኢየሱስ ራሱንም እኛንም አዳነን፣ በትንሣኤው አዳነን። ክብር ለእግዚአብሔር ይሁን። ሞቶ ሕያው ሆኖ ተነሳ። ስለዚህ እምነታችን ከንቱ አይደለም፣ ከንቱ አይደለም ወገኖቼ። ዛሬ ሰዎች በብዙ ነገር ያምናሉ፣ በብዙ ሰዎች ያምናሉ። መጽሐፍ ቅዱስ የሚነግረን የተረጋገጠ እውነት ሕያው የሆነ ጌታ ሞቶ የተነሳ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ብቻ ነው። ክብር ለኢየሱስ ይሁን። ስለዚህ ያመንነው የሞተውን ሰው ሳይሆን ሕያው የሆነውን ጌታ ነው። የተነሳውን የናዝሬቱን ኢየሱስን ነው። እምነታችን ከንቱ አይደለም። አራተኛ ትንሣኤ ሙታን ከሌለ በእግዚአብሔር ላይ ሐሰተኞች ምስክሮች ሆነናል። ሐሰተኞች ምስክሮች ሆነናል። ቁጥር 15 ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነ እርሱን አላስነሳውም ይላል። ሐሰተኞች ነን። ኢየሱስ ተነስቷል የምንለው ክርስቶስ ሳይነሳ ቢሆን እግዚአብሔር ላይ እየዋሸን ነው የሚለው። እየዋሸን እግዚአብሔር ያላረገውን አረገ እያልን ነው። በዚህ ደግሞ እግዚአብሔር አይከብርም። በዚህ እግዚአብሔር አይደሰትም። ነገር ግን ቃሉ ምን እንደሚል ተመልከቱ። የሐዋርያት ሥራ ምዕራፍ 2 ቁጥር 24 እና ቁጥር 32። የሐዋርያት ሥራ ምዕራፍ 2 ቁጥር 24 እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። ክብር ለእግዚአብሔር ይሁን። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው። ቁጥር 32 ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ምስክሮች ነን። ሃሌሉያ! እግዚአብሔር አስነሳው። የሐዋርያት ሥራ ምዕራፍ 13 ቁጥር 29 እና 30 ስለ እርሱም የተጻፈውን ሁሉ በፈጸሙ ጊዜ ከእንጨት አውርደው በመቃብር አኖሩት። ከእንጨት አውርደው በመቃብር አኖሩት። ቁጥር 30 እግዚአብሔር ግን ከሙታን አስነሳው። ሃሌሉያ! እግዚአብሔር ግን አስነሳው። ወገኖቼ እግዚአብሔርን የምናከብረው፣ እግዚአብሔርን ደስ የምናሰኘው፣ ለእግዚአብሔር ክብር የሚሆን ነገር የምናደርገው እግዚአብሔር ያደረገውን ስንናገር። አንዳንዴ በጣም በቃ ለእግዚአብሔር ቲፎዞ እንሆንና ያላረገውን እግዚአብሔር በሱ አይከብርም። ሐሰተኞች የእግዚአብሔር ምስክሮች ነው የምንሆነው። እግዚአብሔር ያደረገው ወገኖች፣ እግዚአብሔር ያደረገው ሊያደርገው ከሚችለው እጅግ የላቀ እግዚአብሔር ያደረገው ነገር ክርስቶስን ከሙታን አስነስቶታል። ሃሌሉያ! ኢየሱስ ተነስቷል። የእግዚአብሔር እውነተኛ ምስክሮች ነን፣ ሐሰተኞች ምስክሮች አይደለንም። ትንሣኤ ሙታን ከሌለ አምስተኛ እስካሁን ድረስ በኃጢአታችሁ አላችሁ። እስካሁን ድረስ በኃጢአታችሁ አላችሁ። ቁጥር 17 ክርስቶስም ካልተነሳ እምነታችሁ ከንቱ ናት። እስካሁን ድረስ በኃጢአታችሁ አላችሁ። ምን ማለት ነው? የኃጢአት ስርየት የሚባል ነገር የለም። የምናውቀው የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል። ልብ በሉ፣ የኢየሱስ ክርስቶስ ደም ዛሬም እስከ ዘላለምም የሚያነጻው ኢየሱስ ሕያው ስለሆነ ነው። ክብር ለኢየሱስ ይሁን። ኢየሱስ ሞቶ ቢቀር ኖሮ የኃጢአት ስርየት የሚባል ነገር አልነበረም፣ አይኖርም።
የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ክብር ለኢየሱስ ይሁን። ኢየሱስ ስለ ኃጢአታችንም ስርየት ተነስቷል። ሞቷል ብቻ አይደለም፣ ተነስቷል። ሮሜ ምዕራፍ 4 ቁጥር 24 እና 25 ላይ እንደዚህ ይላል። ስለ በደላችን አልፎ የተሰጠውን የሞተውን ማለት ነው። ስለ በደላችን አልፎ የተሰጠውን እኛንም ስለ ማጽደቅ የተነሳውን ጌታችን ኢየሱስ ክርስቶስን ባስነሳው ለምናምን ለኛም ይቆጠርልን ዘንድ አለው ይላል። ክብር ለእግዚአብሔር ይሁን። ይህን ክፍል ብዙዎቻችሁ ታውቃላችሁ። ስለ ጽድቅ መቆጠር ነው የሚናገረው። አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይልና ይሄ ተቆጠረለት ለአብርሃም ብቻ አይደለም፣ በኢየሱስ ክርስቶስ ትንሣኤ ለምናምን ለኛም ተቆጠረልን። ክብር ለኢየሱስ ይሁን። ኢየሱስ እንደሞተ ብቻ አይደለም፣ እንደተነሳም ለምናምን ለኛ የእርሱ ጽድቅ ተቆጠረልን። በትንሣኤው ኃጢአታችን ተሻረ። ክብር ለኢየሱስ ይሁን። ወገኖቼ ሆይ ኢየሱስ ስለ ራሱ ኃጢአት አልሞተም። ኢየሱስ ስለ እኔና ስለ እናንተ ኃጢአት ሞተ። የኢየሱስ ክርስቶስ የመስቀል ሞት፣ ደሙን ማፍሰሱ፣ ሥጋው መቁረሱ፣ ስለ ኃጢአታችን መስዋዕት መሆኑ፣ መስዋዕትነቱ በአብ ፊት ተቀባይነት ማግኘቱን የምናረጋግጠው በትንሣኤው ነው። ክብር ለኢየሱስ ይሁን። የኢየሱስ ክርስቶስን ሳክሪፋይስ እግዚአብሔር ተቀብሎታል። ኢየሱስ ለዘላለም ጌታ ነው። በትንሣኤው የኃጢአትን ስርየት አግኝተናል። ስድስተኛ ትንሣኤ ሙታን ከሌለ በክርስቶስ አምነው የሞቱት ጠፍተዋል። ሶሪ ፎር ዘም ከስረዋል ማለት ነው። ትንሣኤ ሙታን ባይኖር ወገኖቼ ይህ መልእክት ሲጻፍ ብዙዎች ስለ ክርስቶስ ዋጋ እየከፈሉ በብዙ መከራ ውስጥ እያለፉ በክርስቶስ አምነው እየሞቱ በነበረበት ጊዜ ክርስቶስን አምነው በቃ ጠፉ ማለት ነው። አለቀ ማለት ነው። በቃ ሞቱ፣ አለቀ፣ በከንቱ ከሰሩ። ኖ ወገኖቼ ሆይ ክርስቶስን አምነን አንጠፋም። ኢየሱስ ሕያው ጌታ ነው። ክብር ለኢየሱስ ይሁን። በክርስቶስ አምነው የሞቱ ዛሬ ቅድም ፓስተር እንደነገረን በእግዚአብሔር መንግሥት ከክርስቶስ ጋር ናቸው። ክብር ለኢየሱስ ይሁን። ኢየሱስ ተመልሶ ይመጣል፣ ከእነርሱ ጋር በክብር ያመጣቸዋልን የሚለው ክብር ለኢየሱስ ይሁን። በክርስቶስ አምነን ስንሞት አይ ከሰረ አይባልም። አይባልም። እስቲ አይባልም። ምን አይባልም? ከሰረ አይባልም። እንዴት የታደለ ሰው ነው በክርስቶስ አምኖ የሚሞት። ለምን ትንሣኤ አለ። ለምን ከሞት በኋላ ሕይወት አለ። ክብር ለኢየሱስ ይሁን። ሰባተኛ ትንሣኤ ሙታን ከሌለ ተስፋችን ሁሉ ከንቱ ነው። ተስፋችን ሁሉ ከንቱ ነው። ቁጥር 19 እንደዚህ ይላል፣ በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። በዚች ሕይወት ብቻ የሚለው ከትንሣኤ ወዲህ ያለችዋን ሕይወት ወገኖቼ፣ ሕይወት ከትንሣኤ ወዲህ ብቻ አይደለም፣ ከትንሣኤ ወዲያም ሕይወት አለ። ክብር ለኢየሱስ ይሁን። እንደውም መጽሐፍ ቅዱስ ሲነግረን እውነተኛው ሕይወት ያለው፣ ዘለዓለማዊው ሕይወት ያለው፣ ፍጹም የሆነው ሕይወት ያለው፣ ደስታ የሞላበት ሕይወት ያለው ከትንሣኤ ወዲያ ነው፣ ከሞት ወዲያ ነው። በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ወገኖች ሆይ በጣም ከስረናል። ሕይወት በዚህ ብቻ ቢሆን ክርስቶስን ማመን አያስፈልገንም። ኦፍ ኮርስ ክርስቶስን ማመናችን ለዚህ ምድር እንደጠቀመን ከሚያምኑ በጣም በቃ ከሚያምኑት ነኝ አምናለሁ። በክርስቶስ መሆኔ ጠቅሞኛል። ነገር ግን ሕይወት እዚህ ምድር ብቻ ቢሆን ሌላ ሕይወት ባይኖር እንደኔ የከሰረ ሰው ያለ አይመስለኝም።
እንደኛ የከሰረ ሰው ያለ አይመስለኝ። ወገኖቼ ሕይወት እዚህ ምድር ላይ ብቻ አይደለም። ክርስቶስን ያመንነው ለዚች ምድር ብቻ አይደለም። የዘላለም ሕይወት የሚባል ነገር አለ። የእግዚአብሔር መንግስት አለ። መንግስተ ሰማያት አለ። ክብር ለኢየሱስ ይሁን። ከሞት ወዲያ ሌላ ሕይወት አለ። ያውም የዘላለም ሕይወት፣ ያውም የማያልፍ ሕይወት፣ የማይጠፋ ሕይወት፣ እድፈት የሌለበት ሕይወት። ክብር ለኢየሱስ ይሁን። በዚህች ሕይወት ብቻ ክርስቶስን ተስፋ አናረገውም። ትንሣኤ ሙታን ከሌለ ግን ተስፋችን ሁሉ ፉርሽ ሆነ ማለት ነው። በቃ ዜሮ፣ በከንቱ ነው ተስፋ ያደረግነው። የሌለ ነገር ነው ተስፋ ያደረግነው። ወገኖቼ የተስፋችን ሁሉ ውበት፣ የተስፋችን ሁሉ ማረጋገጫ፣ የተስፋችን ሁሉ ፍጻሜ የክርስቶስ ትንሣኤ ነው። ሃሌሉያ! ኢየሱስ ተነስቷል። የመጨረሻ አንድ ሐሳብ እናይና እንጨርሳለን። ይሄን ወደ ትንሣኤ እናመጣዋለን። ትንሣኤ ሙታን ከሌለ ትንሣኤ ሙታን አለ። ስምንተኛ ትንሣኤ ሙታን ስላለ ሞት የሕይወታችን ፍጻሜ አይደለም። ሃሌሉያ! ትንሣኤ ሙታን ስላለ መቃብር መጨረሻችን አይደለም። ሰዎችን እያለቀስን ወደ መቃብር እንሸኛቸዋለን። መቃብር ግን መጨረሻቸው አይደለም። ቁጥር 20 እስከ 23 አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል። ላንቀላፉት ለሚለው ለሞቱት፣ በሥጋ ለተቀበሩት ክርስቶስ የትንሣኤ በኩር ሆኖ ተነስቷል። ሃሌሉያ! ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና። ሞት አዳም ሞት ይዞብን መጣ። ክርስቶስ ትንሣኤ ይዞልን መጣ። ሃሌሉያ! በአዳም ሞትን በክርስቶስ ተነሳል። ኢየሱስ ተነስቷል። ሃሌሉያ! ሞት የሕይወታችን መጨረሻ አይደለም። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ ደግሞ በክርስቶስ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ የክርስቶስ የሆኑት ናቸው ይላል። ጌታ የተባረከ ይሁን። ሃሌሉያ! ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል። ወገኖቼ ክርስቶስ ስለተነሳ ነው ስለ ሕይወት የምናወራው። ምክንያቱም ኢየሱስ የትንሣኤ ጌታ ነው። ኢየሱስ ተነስቷል። ክብር ለእግዚአብሔር ይሁን። በኢየሱስ ክርስቶስ ትንሣኤ ሕይወት ሆኗል። ሁለት ሕይወት። አንደኛው አሁን እያለን ሕያዋን ነን። ክብር ለእግዚአብሔር ይሁን። አሁን እያለን ሕያዋን ነን። አዳም ሞት ይዞብን መጣ። ሁሉ በአዳም ምን ሆኑ? ሞቱ። ሁሉም ኃጢአትን ሰርተዋልና በኃጢአታችንና በበደላችን ሙታን ነበርን የሚለው ኢየሱስ ክርስቶስ ስለተነሳ ሙት የሆነው ሕይወታችን ነቃ፣ ሕይወት አገኘን። በክርስቶስ ሕይወት አገኘን። ይሄንን ኤፌሶን 2:5 ላይ እንዲህ ብሎ ነው የሚናገረው። በጣም ደስ የሚል ክፍል። ከወደደን ከትልቅ ፍቅሩ የተነሳ ሃሌሉያ፣ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ክብር ለኢየሱስ ይሁን። ሙታን የነበርነው እኛ ክርስቶስ ሲነሳ ከእርሱ ጋር ሕያዋን ሆንን፣ ከእርሱ ጋር ተነሳን። እስቲ ጮክ በሉና ተነስቻለሁ በሉ። ሃሌሉያ! ተነስቻለሁ። ወገኖቼ ሙት አይደለንም፣ እኛ ሕያዋን ነን። ጌታችን ኢየሱስ ሕያው ስለሆነ፣ ጌታችን ኢየሱስ በውስጣችን ሕይወት ስለሆነ ሕያዋን ነን። የጌታ ስም ብሩክ ይሁን። ኢየሱስ ይመጣል፣ በክብር ተመልሶ ይመጣል። የተባረከው ተስፋችን ሕያው የሆነው ኢየሱስ ወደ ሰማይ ሲያርግ ስፍራ ላዘጋጅላችሁ እሄዳለሁ ያለው ኢየሱስ እንደገና ሊወስደን ይመጣል። ይሄ ጌታ ከመምጣቱ በፊት
ወደ መቃብር የመሄድ እድል ቢገጥመን ኢትስ ኦኬ። አይዟችሁ፣ ምን አለ? ትንሣኤ አለ። እስቲ ትንሣኤ አለ። አትፍሩ፣ ትንሣኤ አለ። ክብር ለኢየሱስ ይሁን። ትንሣኤ አለ። ሞት፣ መቃብር የሕይወታችን መጨረሻ አይደለም፣ አይደለም። ክብር ለኢየሱስ ይሁን። ኢየሱስ ተነስቷል። ኢየሱስ የትንሣኤ በኩራችን ነው። ኢየሱስ ሕይወታችን ነው። ኢየሱስ ትንሣኤያችን ነው። ክብር ለኢየሱስ ይሁን። እንጸልይና እንጨርሳለን። እንኳን ለጌታችን ለኢየሱስ ክርስቶስ ትንሣኤና ለእኛም ትንሣኤ እግዚአብሔር አደረሰን። ከፓስተር ጋር እንጸልያለን። ሃሌሉያ! ጌታ የተባረከ ይሁን። ክብር ለኢየሱስ ይሁንለት። ተነስተን ነው አመስግነን የምንጨርሰው እንጂ አንድ መዝሙርም እንዘምራለን። ሃሌሉያ! 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 ፓስተር አበጀ ያነበበው ምዕራፍ ላይ ሲያልቅ ሞት ሆይ መውጊያ፣ ሲኦል ሆይ ድል መንሳት። የአዲሱ ትርጉም ደስ ይላል። ሞት ሆይ መንደፊያ የታለ ይላል። ሃሌሉያ! አይነድፈንም፣ አልነደፈንም። ቅዱሳኖች እኮ ስቀው ነው የሞቱት። በቃ ትንሣኤ እንዳለ ስላመኑ አንዳንድ ሰባኪዎች ሲናገሩት ሰምታችሁ ይሆናል። የሰርምኔስ ፓስተር መጋቢ የነበረው ፖሊካርፕ የሚባለው በቃ መጨረሻ ላይ ሰከንድ ሴንቸሪ ላይ ሊገሉት ሮማውያን አስረውት ሰም ቀብተው በእንጨት እንትን ብለው በቃ ሽማግሌ ስለሆነ በጣም ያረጀ አዛውንት ናቸውና እባክን በቃ አዘነ። የዛ ገረገዡና ካደው ኢየሱስን በልብህ እመነውና በቃ አላምንም፣ ቄሳር ጌታ ነው በል፣ ኢየሱስ አትበልና ልተውህ አለው። እና በእንጨት ላይ ታስሮ ሰም ተቀብቶ 86 ዓመት ሙሉ ሳገለግለው የኖርኩት ኢየሱስ አንድ ቀን አላሳዘነኝም። ይሄ የህይወት የመጨረሻ አይደለም፣ ለኩሰው አለው እሳቱ። ሃሌሉያ! ሃሌሉያ! ትንሣኤ አለ፣ ትንሣኤ አለ ወገኖች ሆይ። ሃሌሉያ! ሃሌሉያ! የኢየሱስ መቃብር ብቻ አይደለም፣ የኛም መቃብር ባዶ ይሆናል አንድ ቀን። ክብር ለስሙ ይሁን። መቃብር እኮ ባዶ የሚሆንበት ቀን አለ። ዛሬ ተቀበረ ብለን ያለቀስንለት፣ እኛም ደግሞ ጌታ ካልመጣ ፈጠን ብሎ የሚያለቅሱልን እና የሚያስቀምጡን ቦታ አንድ ቀን ባዶ ይሆናል። ይሄ ተስፋ በእኛ ውስጥ አለ። ክብር ለስሙ ይሁን። ሃሌሉያ! 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 ተመስገን ጌታ ኢየሱስ፣ እንባረካለን። ደስ ይለናል ያንተ መሆናችን፣ ደስ ይለናል ባንተ መሆናችን፣ ደስ ይለናል ይሄ ተስፋ ስለተሰጠን፣ ደስ ይለናል ይህንን እምነት ስለምናምን ጌታ ሆይ ደስ ይለናል። ትንሣኤው ወደፊት የሚሆን ብቻ ሳይሆን ዛሬም በሕይወታችን ስለሚሰራ ደስ ይለናል ጌታ ሆይ ደስ ይለናል። ሃሌሉያ! ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ በእናንተ ውስጥ ቢኖር ተብሎ ተጽፏል። ያ መንፈስ፣ ያ የትንሣኤው መንፈስ በእኛ ውስጥ ስላለ ስምህ ይባረክ። ሃሌሉያ! ከዚህ መንፈስ የተነሳ ጌታ ዛሬ ትንሣኤ ማክበር ብቻ አይደለም፣ የትንሣኤው መንፈስና ጉልበት በቅዱሳን ሕይወት ውስጥ ይስራ። እስራቶች ይበጣጠሱ፣ ድካሞች ይውደቁ፣ ዝለቶች በጌታ በኢየሱስ ስም፣ ቁዘማዎች፣ ሐዘኖች በኢየሱስ ስም ይቀደዱ። ጌታ ሆይ የበሽታ ጉልበትና ስልጣን ከዚህ ከትንሣኤው ኃይል የተነሳ በጌታ በኢየሱስ ስም ከእግዚአብሔር ሕዝብ ላይ ይነሳ። ሃሌሉያ! ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ
ዛሬም ይሰራል። ዛሬም በሽታን ይፈውሳል። ዛሬም ደዌን ከሰውነት ላይ ያነሳል። በጌታ በኢየሱስ ስም ፈውስ ይሁን። ጌታ ሆይ ፈውስ ይሁን። ሃሌሉያ ሃሌሉያ። በጨለማ ያለሽ ነፍስ ብትኖር በጌታ በኢየሱስ ስም ወደዚህ አስደናቂ ብርሃን ውስጥ እንድትገባ አይኖቿ ይከፈቱ። በኃጢአት ውስጥ ያለሽ ነፍስ ብትኖር የኃጢአት ቀንበሮች ሁሉ በጌታ በኢየሱስ ስም ይሰባበሩ። ጌታ ሆይ ነፃነት ለእግዚአብሔር ሕዝብ። ሃሌሉያ። ስናመልክህ ነፃነት፣ ስንከተልህ ነፃነት፣ ያንተ በመሆናችን ነፃነት በጌታ በኢየሱስ ስም የደስታ መንፈስ፣ የዚህ የትንሣኤው መንፈስ፣ የድል መንፈስ፣ የሰላም መንፈስ፣ የጽድቅ መንፈስ፣ የቅድስና መንፈስ፣ የሕይወት መንፈስ በእግዚአብሔር ሕዝብ ላይ ይፍሰስ። ጌታ ሆይ ሃሌሉያ ሃሌሉያ። ስምህ ይባረክ። እናመሰግንሃለን፣ እናከብርሃለን ጌታ ሆይ። አሁንም ስናመልክ በፍጹም ደስታ በፍጹም ምስጋና የተሰራልንን ያሰብን ያወቅን እንድናከብር ጌታ ሆይ መንፈሳችን ሁሉ የተለቀቀ ይሁን። ክብር ለአንተ ብቻ ይሁን። ሃሌሉያ